ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ኢየሱስ ይመጣል። አሜን። በቅርቡ ይመጣል። ሙሉ በሙሉ ክብሩን እናያለን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሁን በጥቂቱ የምናጣጥመውን ይህን ደስታ ይህን ሰላም ሙሉ በሙሉ ከእሱ ጋር ሆነን በጉ ብርሃን ነው። ክብር ለእግዚአብሔር። ከእሱ ጋር ለዘላለም እንነግሣለን። አሜን። ክብር ለኢየሱስ ይሁን። ክብር ለታረደው በግ ይሁን። ይሄ በጥቂቱ ነው። ክብር ለኢየሱስ ይሁን። ኤፌሶን መጽሐፍ እንደሚናገረው በቀብድ የያዝነው ነው። ሙሉ በሙሉ ገና አለ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ሙሉ በሙሉ እንወርሳለን። አሁን ደግሞ ከኔ ጋር ጥቂት ደቂቃ የእግዚአብሔርን ቃል እንከፋፈላለን። ክብር ለኢየሱስ ይሁን። ይህን እድል የሰጠን ጌታ የተባረከ ይሁን። ምሕረቱን ያበዛልን የተባረከ ይሁን። መጽሐፍ ቅዱስ እንደሚለው የወደደን ኃጢአታችን በደሙ ያጠበልን ለአባቱና ለመንግስቱ ካህን ያልተደረገልን ለኢየሱስ ክብር ከዘላለም እስከ ዘላለም ይሁን። አሜን። ክብር ለኢየሱስ ይሁን። እስካሁን ተመሳሳይ ነው ማለት እኔ ውስጤ ካለው ቃል ጋር የሚገናኝ ነው። መዝሙሩ ስለ ኢየሱስ ክርስቶስ ጌትነት፣ ስለ ክርስቶስ ልዕልና ቀጥታ ሀሳቡንም ከመጽሐፉ ነው የወሰድኩት። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 13 ቀጥሎ ያለውን ሀሳብ አንብቤ ቆላስይስ መጽሐፍ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉ በእርሱ ተገጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድርም ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። እንጸልይ። እግዚአብሔር ቃሉን እንዲናገር ቅዱስ ጻድቅ እግዚአብሔር አምላክ ሆይ በዚህ ሰዓት እናመሰግናለን። ክብር ሁሉ ለአንተ ይሁን። ጌታ እግዚአብሔር አምላክ ሆይ ይህን ድንቅ ጊዜ ስለሰጠን እንድናከብርህ እንድናመልክ ክብር የሚገባህን ምስጋና ስግደት የሚገባህን አንተን ከፍ እንድናደርግ ይህን እድል ስለሰጠን እግዚአብሔር አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አሁን ደግሞ ሕያው የሆነውን ቃልን የሚሰራ ቃልን አባት እግዚአብሔር አምላክ እንድትናገረን በእኔ አልፈህ እግዚአብሔር አምላክ ሁላችንን ጌታ እግዚአብሔር አምላክ እንድትናገረን እንድትመክረን ከልብ ወደ ልባችን እንድታወራ አባት እግዚአብሔር አምላክ ሆኜ እለምንሃለሁ። ጌታ እግዚአብሔር አምላክ ሆይ በሥጋ በደም ይህን ቃልህን ልንረዳ አንችልምና መንፈስህ በኢየሱስም ያብራራልን። እግዚአብሔር አምላክ ሆይ የሰማነውን አባት እግዚአብሔር አምላክ ሆይ እንድንኖር የሚያስችል ያንተ ጸጋ እግዚአብሔር አምላክ ሆይ የመንፈስ ኃይል አብሮን እግዚአብሔር አምላክ እንዲሆን በኢየሱስ ስም እለምንሃለሁ። ስለ ሁሉ ተባረክ ጌታ እግዚአብሔር አምላክ ሆይ ይህን የማይወድ የትኛው የጨለማ አሰራር ብኖር በኢየሱስ ስም የታሰረ ይሁን። ክብር ለአንተ ይሁን በኢየሱስ ድንቅ ስም። አሁን ያነበብኩት ክፍል መጽሐፍ በአዲሱ መደበኛም እንደ ርዕስ ከላይ የክርስቶስ ልዕልና የሚለዋልና ስለ ኢየሱስ ክርስቶስ አምላክነት ነው እዚህ ጋር የሚናገረው ሙሉ ሀሳብ እርሱ እያላሉ ኢየሱስ ክርስቶስን ነው። እንደ መግቢያ ማቴዎስ ወንጌል ምዕራፍ 16 ላይ ያለውን ሀሳብ ኢየሱስ ክርስቶስ ደቀ መዛሙርቱን የጠየቀውን ጥያቄ ከሱ ጀምረን እናያለን። ኢየሱስ ክርስቶስ ምዕራፍ 16 ላይ ስለ ራሱ ብዙ ታምራትን አድርጓል። ብዙ ድንቅን ሰርቷል። በምድር ላይ በቆየው 3 ዓመት ተኩል እግዚአብሔር እንድላከው የላከኝን የአባትን ፈቃድ ፈጽማለሁ እያለ ኢየሱስ ክርስቶስ ብዙ ታምራቶችን ድንቆችን አድርጓል። ብዙ ሰዎች እጅም ተከትሏል። ግን በዋናነት 12 ነው የኢየሱስ ክርስቶስ ሐዋርያት
አንድ ጥያቄ ነው ጠየቃቸው። ሰዎች የሰውን ልጅ ማን እንደሆነ አይሉታል ብሎ እነሱን ጠየቃቸው። ሲጠይቃቸው ሰዎች የሚሉትን ነገሯቸው። ኤልያስ ይሉሃል፣ መጥምቁ ዮሐንስ ይሉሃል፣ ከነቢያት አንዱ ነው ይሉሃል ብሎ ጠየቃቸውና ከዛ በኋላ ወደ እነሱ ዞረና ኢየሱስ ክርስቶስ እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ወዲያው ፈጣኝ ከሐዋርያት መካከል ያለው ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰው። እዛ ጋር እሱ እንዲህ ብሎ ከመለሰ በኋላ ኢየሱስ ክርስቶስ ወዲያው ምንድን ነው አለው? ይሄን ሥጋና ደም አልገለጠልህም አባቴ ነው እንጂ የገለጠ አለ። ማለት ኢየሱስ ክርስቶስ ሰው ሆኖ ምድር ላይ ሲመጣ እንደ ማንኛውም ሰው ነው ሲታይ የነበረው። ብዙዎች ግምታቸውን ነው ያወሩት። እንደ ሰው ነው ቢመላለሰው የሚንቀሳቀሰው፣ እንቅስቃሴ ሁሉ እንደ አንድ ሰው ስለነበረ ያን ምስጢር የሚያውቅ አልነበረም። ያን ምስጢር አምላክነቱ መልአክ በገብርኤል ሆኖ ለማርያም ነግሮታል እንጂ ማርያምም ለማንም አልነገረችም። እንደ ምስጢር አድርጋ ነው የያዘችው። መልአክ የነገራትን ነገር እንደ አንድ ሰው ነበር ኢየሱስ ክርስቶስ ያደገው ወይም የኖረው ምድር ላይ ማለት ነው። ግን አምላክነቱ ሰዎች እንኳን ባይረዱትም እሱ የልዑል ልጅ እንደሆነ ዲያብሎስ እንኳን ሲመሰክር እናያለን መጽሐፍ ቅዱስ ላይ። ጊዜው ሳይደርስ ለምን ልታሰቃየን መጣህ ብሎ ስለ ኢየሱስ ክርስቶስ ሲመሰክር እናያለን ማለት ነው። እዚህ ጋር ግን ኢየሱስ ክርስቶስ እንደሆነ አብ ካልገለጠ በስተቀር ልናውቅ ማንችለው የኢየሱስ ክርስቶስ አምላክነቱን ጌትነቱን ልንረዳው የማንችለው ለጳውሎስ እንኳን እግዚአብሔር ራሱ እንደገለጠው ይናገራል ማለት ነው። ድጋሚ አንድ ምዕራፍ ወደን ምዕራፍ 17 ላይ ሲናይ ሶስቱ ሐዋርያት ከኢየሱስ ክርስቶስ ጋር ተራራ ወጥቶ ሶስት ሰዎች እንዴት አሉት እናያለን። ኢየሱስ ክርስቶስ ወደ ተራራ በወጣ ጊዜ ይዟቸው የወጣው ዮሐንስና ያዕቆብ ጴጥሮስን ይዟቸው ወጥቶ ነበር። ድጋሚ እዛ ጋር ሌላም ክብር ያያሉ። እዛ ጋር ካዩ በኋላ እነሱ ያሉት ንግግር አለ እና ጴጥሮስ ማለት ነው ሶስት ዳስንስ ላይ እዚህ መሆን ለእኛ መልካም ነው ብሎ ከኢየሱስ ጋር አወሩ። እዛው እያሉ ዳመና መጥቶ ሁለቱን ሸፈናችሁ ላለ ኤልያስንና ሙሴን ማለት ነው። ኢየሱስ ክርስቶስ ብቻውን አስቀረ። ትኩር ብሎ ሲያዩ በጣም ቁጥር 6 ላይ ያለውን ቃል ነው የፈለኩት። ስልኬ ላይ ቦታውን ድረስና ቁጥር ከታዩት በኋላ ዳመና እንደጋረዳቸው ይናገርና ዓይናቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩትም ይላል። ዓይናቸውን አቅንቶ በትኩረት ሲያዩት ከኢየሱስ ውጪ አላዩትም፣ ኢየሱስን ብቻ ነው ያዩት ይላል ቁጥር 8 ላይ። እግዚአብሔር አምላክ ሸፈናቸው። ሙሴ ሕግን የሚወክል ነው። ኤልያስ ደግሞ ነቢያትን እንደሚወክል እናገኛለን። ሕግም ነቢያትም አሁን ይበቃሉ ብሎ እግዚአብሔር አምላክ ሸፈናቸውና የሚወደው ልጄ ነው እሱን ስሙት ብሎ እግዚአብሔር አምላክ ተናገራቸው። እነሱ ሊያዩት ማለት አይሁድ ናቸው። ብዙ ሕግም ስለ ሕግ የሚያውቁ ናቸው። የሕግም በሙሴ ጊዜ የነበረው የሕግ መሰጣጥም ክቡር ነበር። በጊዜው ሰርቷል። በነቢያት በጊዜያቸው ማለት ከዚህ አንጻር ማለት እግዚአብሔር የፈለገው ትኩረት አድርጎ እግዚአብሔር በዚህ ሰዓት እየሰራ ያለው ብቻ ክርስቶስ ላይ እንዲሆኑ ዓይናቸውን ኢየሱስ ላይ እንዲያደርጉ እሱን ብቻ እንዲያከብሩት ከዘላለም የነበረውን ዘመኑ ድረስ የተገለጠውን ኢየሱስ ክርስቶስን እንደ አምላክነቱ እንደ ኃይሉ ሰዎች እንደሚያዩት ሰዎች እንደሚረዱት እንደ አንድ ሰው ብቻም ሳይሆን እሱ አምላክ እንደሆነ ተልኮ እንደመጣ የሆነ ሊያደርግ ያለውን ነገር ሊያደርግ እንደመጣ ወይም አምላክ ሰው መሆኑን ፍጹም አምላክ ፍጹም ሰው መሆኑን ያን እንዲያውቁ እግዚአብሔር አምላክ እያስረዳቸው ነው እዚህ ጋር ምናየው ማለት ነው። ትኩር ብሎ ሳዩ ከኢየሱስ ብቻ በቀር አላዩም ሌላ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ኢየሱስን ብቻ እንድናይ ነው እግዚአብሔር አብ የሚፈልገው። በኢየሱስ ላይ ትኩረት እንድናደርግ፣ በአምላክነቱ ላይ ትኩረት እንድናደርግ፣ እንደ አንድ ሰው እንደ አንድ ተራ ሰው እንድናየው አይደለም የእግዚአብሔር ሐሳብ። ወይም በዛን ሰዓት እነሱ
እያሳያቸው እየነገራቸው ያለው። ለጳውሎስ ነገረው፣ በመንፈስ ገለጠው። እሱ ሕያው ክርስቶስ የእግዚአብሔር ልጅ እንደሆነ ገለጠው። ድጋሚ እዚህ ጋር አሳያቸው ማለት ነው። ከዛ በኋላ በብዙ መንገድ አምላክነቱን እግዚአብሔር ሲገልጣቸው እናያለን ማለት ነው። ኢየሱስ ክርስቶስን አምላክነት ሲገልጣቸው እናያለን። እሱን ብቻ እንዳውቁ፣ እሱን ብቻ እንዳከብሩ፣ አምላክነቱን አውቆ ከፍ እንዲያደርጉት እግዚአብሔር እዚህ ጋር ሲፈልግ እናያለን ማለት ነው። ወደ ዋናው ሀሳብ ወይም ወደ ቆላስይስ መጽሐፍ ወዳነበብኩት ሀሳብ ሲመጣ እዚህ ጋር የምናገረው ኢየሱስ ክርስቶስ የማይታይ አምላክ ምሳሌ እንደሆነ የምታዩትና የማይታዩትም ዙፋናትም ቢሆኑ ጌትነትም አለቅነትም ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯልና። አሁን እዚህ ጋር ኢየሱስ ክርስቶስን በመሰረቱ ይህን መጽሐፍ ጳውሎስ ሲጽፈው እስር ቤት ሆኖ ነው የጻፈው። የጻፈበት ምክንያትም የስተት ትምህርት ወደ ተሰሎንቄ ወደ ቆላስይስ ሰዎች ስለነበረ ማለት በኢየሱስ ክርስቶስ አምላክነት ላይ የተነሳውን ጥያቄ ሊመልስ ነው ጳውሎስ እዚህ ጋር እየጻፈ ያለው። እሱ ሰው ነው፣ ስጋ ነው የለበሰው። ስጋ የለበሰው ደግሞ ፍጹም ሊሆን አይችልም፣ ኃጢአተኛ ነው። ስለዚህ ኢየሱስ ክርስቶስ ሰውን ማዳን ይቅርና ራሱንም ሊያድን አይችልም የሚለውን በሰውነቱ ላይ ወይም እሱ ስጋ ስለለበሰ ሰው ነው በሚለው ላይ የሚል ትምህርት ውስጣቸው ገብቶ ስለነበረ ለዚህ ምላሽ እንዲሆን ነው ጳውሎስ እዚህ ጋር ሲጽፍ። ከላይ በጣም ያመሰግናቸዋል። ቶሎ ወደ ጌታ ከተመለሱ በኋላ በጣም ብርቱ ሰዎች ናቸው። ስለነሱ እግዚአብሔርን በጣም አመሰግናል። ከላይ ስናነብ በጣም ብርቱ እንደነበሩ ከዛ ወደ ሌላ እንዳይመለሱ አሁን መታችኋል፣ በትክክለኛው በብርሃኑ አላችሁት፣ ከጨለማ ወደሚደነቅ ብርሃን እንደመጡ ካላውን ቀን ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱን እርሱንም የኃጢአት ስርየት ወደ አገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እነዚህ ሰዎች ትክክለኛ ወደ ሆነው ወደ ብርሃኑ ትክክለኛው መንግስት የመጡ ሰዎች ናቸው። ግን ወደ ኋላ የሚጎትታቸውን ያን የስተት ትምህርት እየመለሳ ነው እየጻፈ ያለው ማለት ነው ጳውሎስ እዚህ ጋር ያለው። እሱ የማይታይ አምላክ ምሳሌ ነው የሚለው ለምሳሌ እንደምንለው አይደለም። ይሄ ምሳሌ ነው የእግዚአብሔር ኢሜጁ እንደሆነ የማይታይ አምላክ እግዚአብሔርን ያያ አንድ ሱካ የለም በእቅፉ ያለው አንድ ልጁ ተረከው እንጂ ብሎ ዮሐንስ ወንጌል ላይ የምናገራል። ያን ማይታየውን አምላክ ዓለማት ሁሉ የፈጠረውን አምላክ ታላቅ አምላክ ያየንበት ነው። አብን የገለጠልን ነው። አብን ያየንበት ነው እሱ ብሎ ይናገራል። የምታዩም ማይታዩም ዙፋናት ወይም ጌትነት ወይም አለቅነት ወይም ስልጣናት ቢኖሩ በምድር ላይ ብዙ ስልጣናት እንዳሉ ወይም በፊት በነበሩ ጊዜ ሰዎቹ ሲገዙ የነበሩበት የጨለማ አሰራር ስልጣናት እንዳሉ ይናገራል። እነዛን እንኳን እሱ ነው የፈጠረው፣ በእሱ የተፈጠሩ ናቸው። ስልጣን ሁሉ ከእሱ ከኢየሱስ ነው። እሱ ሁሉንም ፈጥሯቸዋል። የሁሉም ደግሞ ገዢ እሱ ነው ብሎ ይናገራል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አብን የገለጠ አብን የተረከልን ኢየሱስ ክርስቶስ እሱ ፍጹም አምላክ ነው። እሱ መለኮት ነው። እግዚአብሔርን የገለጠው የማይታየውን አምላክ ያየንበት ነው። ክብር ለኢየሱስ ይሁን። አንድ ተራ ሰው አይደለም። በቃ የሆነ አወላለዱ አመጣጡ እንደተጠበቀ ባይሆንም በክብር ባይሆንም በግርግም ቢወለድም እሱ ግን አምላክ ነው ይላል ጳውሎስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሆነ በማይታወቅ ሰፈር ነው የተወለደው ኢየሱስ ክርስቶስ። ለኢየሱስ ክርስቶስ ያላቸው እይታ በጣም ዝቅ ያለ ነው። ለምን? የሚጠበቀው ከፍ ካለ ቦታ ክቡር ከሆነ ቦታ ነበር እነሱ ሲጠብቁት ነበረው። እሱ ግን የተወለደው ምንም በሌለበት ዝቅ ካለው ገሊላ የሚባልበት አካባቢ ምንም ትምህርት የሌለበት በጣም ኢኮኖሚ የወረደ ብዙም የተማረ ሰው የሌለበት ዝቅ ያለበት ነው። አሳ አጥማጆች የራሳቸውን ሕይወት ለመኖር
ለፍቶ የሚኖሩ ሰዎች ካሉበት አካባቢ ነው የመጣው። ያ የመጣበት አካባቢና ኢየሱስን ማንነት አይወስኑም ነው ጳውሎስ እያለ ያለው። እሱ አምላክ ነው፣ ከዘላለም ነበር፣ ከሁሉ በፊት ነበር። ክብር ለኢየሱስ ይሁን። ሁሉ በእርሱ ለእርሱ ተፈጥሯልና ክብር ለኢየሱስ ይሁን። እሱ ፈጣሪ ነው። ክብር ለኢየሱስ ይሁን። እሱ ሁሉን ፈጥሯል። ዕብራውያን ምዕራፍ 1 ላይ ሲናገር ይህን ስለ ኢየሱስ ክርስቶስ ሲናገራል። የዕብራውያን ጸሐፊ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። እርሱ የክብሩ መንጸባረቅ የባሕርዩ ምሳሌ ሆኖ ሁሉን በስልጣን ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። ክብር ለኢየሱስ ይሁን። እግዚአብሔር ለአባቶች በብዙ መንገድ ተናግሯል። በብዙ መንገድ በነቢያት፣ በነገስታት፣ በአባቶች በእነ አብርሃም፣ በእነ ይስሐቅ በብዙ እግዚአብሔር ተናግሯቸዋል። ለእኛ ግን ዓለማትን ሁሉ በፈጠረው ክብር ለኢየሱስ ይሁን። ሁሉን ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለእኛ ተገለጠ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ሁሉን የፈጠረው እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ነው። ዮሐንስ ወንጌል ላይ እግዚአብሔር የምታየውን የማይታየውን ሁሉን ነገር በቃሉ እንደፈጠረ መጽሐፍ ቅዱስ ላይ እናገኛለን። ግን ያ ቃል የነበረው በአዲስ ኪዳን ሐዋርያው ዮሐንስ ጽፍልን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነም አንዳች ያለ እርሱ አልሆነም ይላል። ሁሉን የፈጠረው በልጁ በኢየሱስ ክርስቶስ እንደሆነ ይነግረናል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። እሱ አምላክ ነው። እሱ ጌታ ነው። ማንም እንደምለው ተራ ሰው፣ ማንም እንደምናገረው የሆነ የተነሳ ነቢይ አይደለም። ብዙ ሃይማኖት ክፍሎች ብዙ ነገሮች አሉ። ስለ ኢየሱስ ክርስቶስ ብዙ ነገር ይናገራሉ። እነሱ እንደሚሉት አይደለም። ስላላዩት ነው። ትኩር ብሎ ስላላዩት ነው። አብ ስላልገለጠላቸው ነው። ክብር ለኢየሱስ ይሁን። ለእኛ ግን ለበረልን ኢየሱስ ጌታ ነው። እሱ አምላክ ነው። እሱ ፈጣሪ ነው። ክብር ለኢየሱስ ይሁን። ሁሉም ስልጣን በእሱ እጅ ነው። ክብር ለኢየሱስ ይሁን። ሮሜ ላይ እንደሚናገረው ስልጣን ከእግዚአብሔር ነው። ይሄ በጨለማው ዓለም የሚሰራው ስልጣን ነው። እዚህ ጋር በጀመራ ምናየው ገዢዎች ሁሉ ስልጣን በክፉም ሆነ በደጉም እየመሩ ያሉ እየገዙ ያሉት ሁሉም ስልጣን ከኢየሱስ ነው፣ ከእግዚአብሔር። ክብር ለኢየሱስ ይሁን። ከእርሱ ያልሆነ ስልጣን የለም። ከእርሱ ያልሆነ የትኛውም ስልጣን ከእሱ እንደሆነ መጽሐፍ ቅዱስ ግልጽ ይናገራል። እንኳን በጣም ክፉ ነገር ሰርቶ ያለፉ በዘመን ታሪክ ያሉት ራሱ እግዚአብሔር አምላክ ለፈቃዱ እንደሚጠቀማቸው ለዘላለም ይቅሉ እንደሚጠቀማቸው በዳንኤል መጽሐፍ እናገኛለን ማለት ነው። በጣም ከባድ ወንጀል እንኳን ሰርቶ ያለፉት በእግዚአብሔር ሐሳብ በእግዚአብሔር ተመርቶ ነው። ያለ ኢየሱስ የሚሆን የትኛውም ስልጣን የለም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስልጣን ሁሉ ከእሱ ነው። የምናመልከው አምላክ የምናነግሰው አምላክ ክብር ለኢየሱስ ይሁን። እሱ ፈጣሪ የሁሉ ገዢ፣ ስልጣን ሁሉ የእሱ ነው። ክብር ለኢየሱስ ይሁን። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተገጥሟልና። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እርሱ ከሁሉ በፊት ነው፣ ቀዳሚ ነው። ክብር ለኢየሱስ ይሁን። አልፋ ነው ኦሜጋ እያልን ስንዘምር ነበር። እሱ አልፋ ነው ኦሜጋ ነው። ክብር ለኢየሱስ ይሁን። ሁሉም በእርሱ ተገጥሟልና። አሁን ማናቸው በብዛት አሉ። ዓለም ላይ የተፈጠሩ ነገሮች በጣም ውስብስብ ረቂቅ የሆኑ አሉ፣ ሳይንስ የሚያጠናቸው። እነዛ ሁሉ በእርሱ እንደተገጠሙ ነው እዚህ ጋር የምናገረው። ክብር ለኢየሱስ ይሁን። ያን ሁሉ የሚቆጣጠረው አምላካችን ነው። ክብር ለእሱ ይሁን። ክብር ለእሱ ይሁን።
ዮሐንስ ወንጌል ምዕራፍ 1 ቁጥር ሁሉ እሱ ከሁሉ በፊት እንደሆነ ይቀደማ እንደሆነ ከመጀመሪያም እንደነበረ ይናገርና ቁጥር 14 ጀምሮ ቃልም ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ኢየሱስ ስለ እርሱ መሰከረ፣ ዮሐንስም ስለ እርሱ መሰከረ እንዲህ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህን ነበር፣ እኛ ሁላችን ከሙላቱ ተቀብለን በጸጋው ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሱ ከመጀመሪያ የነበረ እንደሆነ ዮሐንስ እንኳን በውልደት ይቀድመዋል በ6 ወር፣ ግን ከኔም በፊት እሱ ነበር ብሎ ይናገራል። ዮሐንስ እያላሉ የምድር ላይ መገኛቱን ኢየሱስን ማገለጡን ሳይሆን እሱ ከመጀመሪያ የነበረ ነው የተገለጠው። እነሱ ከሙሴ ሕግ ጋር ስለሚያይዙት እዚህ ጋር ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ሆነ ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሕግ እነሱ ቅድማ የሚሰጡት ከእሱም ይበልጣል ብሉት ተከራክሮትም ነበር ከኢየሱስ ክርስቶስ ጋር። እኔ ከአብርሃም በፊት ነበርኩ ሲል 50 ዓመት የማይሞላ አንተ ከአብርሃም ከአባታችን በፊት ነበርኩ ትላለህ እንዴ ብሎ ኢየሱስን ሲከሱትም ሲከራከሩትም እናያለን አይሁዶች። እሱ ግን በፊት እንደነበረ ከአብርሃም በፊት እንደነበረ ይናገራል። ሙሴ ሕግ ቅድማ ከሱ በፊት የነበረ እንደሆነ ይናገራሉ። ዮሐንስ ግን እዚህ ጋር ምንድነው ብለው ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። የነበረ ነው የሆነው የተሰጠው። ገለታ መጽሐፍ ላይ ይናገራል። ሕጉ በመካከለኛው እጅ በመላእክት እንደተሰጠ ገለታ መጽሐፍ ላይ ይናገራል። እግዚአብሔር መጀመሪያ ሰው ልጆችን ሊያድን ወይም ጽድቅ የሚገኘው በእምነት እንደሆነ መጽሐፍ ቅዱስ ላይ ሕግ ከመሰጠቱ ከ400 ዓመት በፊት እናገኛለን። አብርሃም ማመነ ጽድቅ ሆኖ ተቆጠረለት ይላል። እግዚአብሔር የእምነት ኪዳን ነበር ከሰው ልጆች ጋር የገባው። ነገር ግን ስለ ኃጢአታቸው ስለመተላለፋቸው ከመካከል የገባ እንደሆነ ገለታ መጽሐፍ ላይ ጳውሎስ በጣም ሰፋ አድርጎ እዛ ጋር ይናገራል። ግን እዚህ ጋር እያላሉ ጸጋና እውነት ግን በክርስቶስ ኢየሱስ ሆነልን። ክብር ለኢየሱስ ይሁን። መቼም ቢሆን እግዚአብሔርን ያየው አንዲስ እንኳ የለም፣ በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከልናል። ክብር ለኢየሱስ ይሁን። በአባቱ እቅፍ ያለው ከመጀመሪያ የነበረው እሱ ስለ አባቱ ስለ እግዚአብሔር ተረከልን ብሎ ይናገራል። ክብር ለኢየሱስ ይሁን። እሱ ከመጀመሪያ የነበረ በፊት የነበረ ገና አዲስ የመጣ ወይም እግዚአብሔር ገና አስቦት ያመጣው ነገር እንደሆነ የጸጋ የእምነት ያ በክርስቶስ ኢየሱስ ያገኘነው ሕይወት ከዘላለም የነበረ በፊት የነበረ ግን አሁን የተገለጠ እንደሆነ በክርስቶስ ኢየሱስ በኩል የሆነልን እንደሆነ ይናገራል። እሱ በፊት የነበረ አምላክ እንደሆነ ዮሐንስ ይናገረናል ማለት ነው። ቁጥር 18 ላይ እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሱ የሙታን በኩር ነው፣ ድል ያደረገው እሱ ነው። እዚህ ጋር ጳውሎስ የኢየሱስን አምላክነት የኢየሱስ ክርስቶስን ወይም የክርስቶስን ልዕልና ነው እየነገራቸው ያለው። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። ኢየሱስ ክርስቶስ ሰማይን ምድርን ሁሉ እግዚአብሔር አምላክ ፈጥሯል። ኢየሱስ በእሱ ተፈጥሯል ሁሉ። አዲስ ግን ኢየሱስ ክርስቶስ ምድር ላይ ሲመጣም አንድ የፈጠረው ሰው ወይም የፈጠረው ሕዝብ አለ። ክብር ለኢየሱስ ይሁን። ይህን ሕዝብ ኢየሱስ ክርስቶስ በደሙ በመስቀል ላይ ሞቶ አዲስ ሕዝብ ወይም ቤተ ክርስቲያን የሚባለውን ፈጥሯል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ሕያው ተስፋ ያለውን ሕዝብ ፈጥሯል። የተለየ ሕዝብ ፈጥሯል። በጨለማ ውስጥ ያለውን ወደ ብርሃን አውጥቷል። ክብር ለኢየሱስ ይሁን። ይሄኛውንም ልልና ኢየሱስን ይናገራል እዚህ ጋር። እርሱ የአካሉ ማለት ቤተ ክርስቲያን ራስ ነው። ክብር ለኢየሱስ ይሁን። እንደፈጠራ ኤፌሶን መጽሐፍ ላይ ምዕራፍ 2 ላይ እናያለን። እጂ
ምዕራፍ 2 ቁጥር 13 ጀምሮ አለው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው። ሁለቱንም ያዋጅ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸውም አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱም ሁላችሁን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። እርሱ ሰላማችን ነው ይላል። ሁለቱንም ያዋይድ ዘንድ በአዋጅ የተነገረውን ይህ የትእዛዝን ቃልም ብለው ሁለቱንም ያዋይድ ዘንድ ብለው አሕዛብና አይሁድን ለመናገር ነው። ሕግ ተሰጥቶናል ብሎ አይሁዶች ለአሕዛብ ያለው የተለየ አመለካከት አላቸው። እኛ የተለየን የተመረጥንን እኛ የእግዚአብሔር ሕዝብ ነን ብሎ እነሱ ያስባሉ። አሕዛብን እግዚአብሔር እንደማይፈልጋቸው እንደተዋቸው ያሉ በጣም የተለየ አረዳድ ነው ለአሕዛብ ያላቸው። እዚህ ጋር ግን ምንድን ነው? ሁለቱንም ያዋይድ ዘንድ ላይ በመካከል ያለውንም የጥልን ግድግዳ በሥጋው አፈረሰ፣ ይህም ከሁለታቸውም አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሁለቱ መካከል ያለውን ልዩነት አፈረሰ። ልዩነት የለም፣ ሁሉም መጣትን ሰርቷልና የእግዚአብሔርን ክብር ጎሎባቸዋል መጽሐፍ ቅዱስ። አሁን ልዩነት የለም፣ አሕዛብ አይሁድ የለም፣ ሁሉም በክርስቶስ አንድ እንዲሆኑ አንድን ሕዝብ ፈጠረ። ከእግዚአብሔር ጋር ሰላም ያለውን የታረቀውን ሕዝብ ፈጠረ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጥልን በመስቀል ገድሎ በእርሱም ሁለታቸውንም በአንድ አካል ከእግዚአብሔር ጋር አስታርቅ ዘንድ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። የክርስቶስ ልዕልና አምላክነቱ ዓለማትን በፈጠረው በዛው በአምላክነት ማንነቱ እሱን የሚያመልኩትን ሪቆ የነበረውን ሕዝብ ደግሞ ከእግዚአብሔር ጋር አስታረቀ፣ ሰላምን አወረደ። የኃጢአትን ስርየት ብቻ የኃጢአትን መታጠብ ብቻም ሳይሆን ከእግዚአብሔር ጋርም ሰላም አወረደ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዛ የቤተ ክርስቲያን ራሱና እኛ አካሎቹ ሆነን አዲስን ሕዝብ ፈጠረ። እሱ በትንሣኤው በኩር ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማንም የተነሳ የለም። ማንም ከሞት የተነሳ ድል ያደረገ ማንም የለም። እሱ ግን ሞትን ድል አድርጎ ተነስቷል ብሎ ይነግራቸዋል። ክብር ለኢየሱስ ይሁን። አሁንም ዛሬም ወደፊትም ከሞት ሊነሳ የሚችል ማንም እንደሌላ መጽሐፍ ቅዱስም ይናገረናል። ቀዳሚ ሆኖ ሞትን ድል ነስቶ የተነሳው ኢየሱስ ክርስቶስ ብቻ ነው። ስሙ ለዘላለም የተባረከ ይሁን። ሞትን ድል የነሳው እሱ ነው። ኃጢአትን ድል የነሳው እሱ ነው። ዲያብሎስን ድል የነሳው እሱ ነው። ሌላ ድል የነሳ ማንም የለም። ከሰው መካከል አይገኝም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ብሎ መጽሐፍ ቅዱስ ይናገራል። የሰው ሁሉ ፈተናው ኃጢአት ነበር። ያን ግን ኢየሱስ አሸንፏል። አንዲስ እንኳ በደል እንደሌለበት መጽሐፍ ቅዱስ ይናገራል። አንዲስ እንኳ በደል የለበትም ብሏል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ብቻ አይደለም። መጽሐፍ ቅዱስ ሲናገር የኃጢአት ኃይል ሕግ እንደሆነ ይናገራል። ያንም ፈጽሞ ድል አድርጓል። ክብር ለኢየሱስ ይሁን። ስለዚህ እሱ በኩር ነው ከሙታን። ክብር ለኢየሱስ ይሁን። እኛ ደግሞ ተከታዮች ነን። ክብር ለኢየሱስ ይሁን። በኩር ካለ ተከታይ አለ። እኛ ደግሞ የእሱን አይነት እንድንሆን በእውነት ቃል አስቦ ወለደናል። ያዕቆብ መጽሐፍ ላይ የበኩራቱ አይነት እንድንሆን በእውነት ቃል አስቦ ወለደናልና እኛ ደግሞ ከእሱ ጋር እንነሳለን። ክብር ለኢየሱስ ይሁን። ኢየሱስ ድል አደረገው ለእኛ። ክብር ለኢየሱስ ይሁን። ስለዚህ ድል የነሳ ነው። ማንም ከሰው ልጅ ሞትን ድል የነሳ የለም፣ እሱ ብቻ ነው። ስለዚህ ማንም በሚለው በኢየሱስ ላይ የምነሳውን እሱ ሰው ነው የሚለውን እንዳይቀበሉ በብዙ የኢየሱስ ክርስቶስን ድል አድራጊነት አምላክነቱን ጳውሎስ ነግራቸዋል።
ቁጥር 19 ያለውን ሐሳብ ጨርሳለን። ሰዓቱን አላየሁም። ቪዲዮ ከሆነ ያው የአምልኮ ቀን ነው ዛሬ። እሺ የእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉት ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀረባችሁ ዘንድ በፊት የተለያችሁ ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታርቋቸዋል ያለ ይቀጥላል። ኢየሱስ ክርስቶስ እንዳስታረቀን በሱ ድል አድራጊነት ውስጥ እኛ የዘላለም ሕይወት እንዳገኘን ከእግዚአብሔር ጋር እንደታረቀን ያ የጥል ግድግዳ እንደፈረሰ አዲስን ሰው ኢየሱስ ክርስቶስ እንደፈጠረ የኢየሱስ ክርስቶስን ታላቅነት አምላክነቱን ጳውሎስ ይናገራል። ከዛም ብሎ ያለ ነቀፋ እንድንኖር ይናገራል። እዚህ ጋር ማለት እሱ አምላክ ነው። እሱ ጌታ ስለ አምላክነቱ እሱ የእግዚአብሔር የማይታየውን አምላክ ያየንበት ራሱ መለኮት አምላክ እንደሆነ ሁሉንም የሚገዛ ስልጣን የሱ እንደሆነ ዓለማት ሁሉ በእርሱ እንደተፈጠሩ ከነገራ በኋላ መጨረሻ አካባቢ ደግሞ ምንድነው ብሎ ለሱ እሱን እያከበርን ያለ ነቀፋ በፊቱ እንድንኖር ይናገራል። እኛ በእኛ ህይወት እሱ ሊኖር እንደወደደ አምላክነቱን ትቶ ክብሩን ትቶ ዝቅ ብሎ ሲመጣ ስለ አምላክነቱ ካወራቸው በኋላ ያን ህይወት ደግሞ መኖር የሚያስፈልጋቸውን መኖር የሚገባቸው አይነት ህይወት እንዲኖሩ ይናገራል ማለት ነው። ኢየሱስ ክርስቶስን በመግለጥ እሱን በማሳያት ምንም ነቀፋ የሌለውን ህይወት መኖር እንዳለባቸው እሱ አምላክነቱን ተቀብሎ አምኖ በሚመጣው በየትኛውም አይነት ትምህርት በህይወት ስርዓት ኢየሱስ ክርስቶስን እያከበሩ እንደ አምላክነቱ አክብሮት እንዲያልፉት ይናገራል። ጳውሎስ ወደ ታች ከእግዚአብሔር ጋር አስታርቋቸዋል፣ ከእግዚአብሔር ጋር ሰላም እንዳለው ሰው እንደታረቀ ሰው መኖር እንዳለባቸው ብሎ ይናገራል። ታርቃቸዋል። አሁን ልዩነትም እንደሌላ ከእግዚአብሔር ጋር የምንኖርበትን እግዚአብሔር የምናከብርበትን ቀጥታ ከእግዚአብሔር ጋር ፊት ለፊት የምንገናኝበትን እንዳደረገ ከዛም አልፎ እሱ በውስጣችን ገብቶ እንዳረፈ ይናገራል። ክብር ለኢየሱስ ይሁን። አንድ የመጨረሻ ሐሳብ ልናገርና ኢሳይያስ መጽሐፍ ላይ ያለውን ምዕራፍ 40 ላይ ያለውን ሐሳብ ልናገርና ይጨርሳለሁ። እግዚአብሔር አምላክ እስራኤልን በነቢዩ በኩል ሕዝቤን አጽናና ብሎ እግዚአብሔር ይናገራል። ማለት በአዲስ ኪዳን ዘመን እግዚአብሔር አምላክ በእኛ ውስጥ ገብቶ እንደሚያድር ያ አምላክ ድል ያደረገው ኢየሱስ ክርስቶስ በውስጣችን ገብቶ እንደምኖር ከኛ ጋር አብሮ እንደምኖር እዛ ይናገራል። ግን ሕዝቤን አጽናኑ ብሎ ከታች የምናገረው ስለ አሕዛብም ስለ አይሁድም ይናገራል። ስለ አሕዛብም ስለ አይሁድም ይናገራል። በጣም አሕዛብን በእግዚአብሔር ፊት ወይ በምድር ላይ ሚዛን ላይ እንዳለው አቧራ ወይም ሀሳቡን እዛ ጋር ያለውን ለማግኘት ነው። ማለት ይሄ አምላክ ወርዶ እንዴት እንዳነሳን እንዴት ከፍ እንዳደረገን ማይገበልን ክብር እንደሰጠን ከአምላክነቱ መውረዱ ሰው መሆኑ ዝም ብሎ እንዳልሆነ ውስጣችን ገብቶ እንዴት ህይወታችን እንደቀየረ ማይገበልን ክብር እንዴት እንደሰጠን በዛው ልክ ደግሞ መኖር እንዳለብን አምላክ ዝቅ ብሎ ሰው እንደሆነለት አምላክ ዋጋ እንደከፈለት አይነት ሰው መኖር እንደሚገባን ይናገራል። አሕዛብ በእግዚአብሔር ፊት ወይ እዚህ ጋር ኢሳይያስ ሲናገር የእግዚአብሔርን አምላክነት ያውቃል፣ ታላቅነቱን ያውቃል። በመጽሐፍ ቅዱስ አንብቧል። ሰለሞን እነ ዳዊት የጻፉትን ያውቃል። እግዚአብሔር ታላቅ እንደሆነ ሰለሞን እንኳን ቤተ መቅደሱ ሰርቶ ጨርሶ እኔ በሰራሁት ቤተ መቅደስ አንተ ልትኖር ይገባሃልን ብሎ
እንዳወራ ይናቃል። እሳት ግን ሰው በሰው ውስጥ መካከል ገብቶ እግዚአብሔር እንደሚያደርግ ሲናገር በጣም ገርሞት ነው እዚህ ጋር የምናገረው። ገርሞት ነው የሚናገረው። በጣም ምንም እምንት እንደሆንን ምንም የማንቆጠር እንደሆንን እዛ ጋር ይናገራል ማለት ነው። ህዝቤን አጽናኑ ብሎ ስለ አሕዛብም ስለ አይሁድም ግን መጥቶ እግዚአብሔር መካከላቸው እንደሚያደር ይህ ታላቅ አምላክ ይህ ልዑል አምላክ ዓለማትን የፈጠረው በእጁ የያዘው እዚህ ጋር ሲናገር ራሱ ወንዶችን በእፍኙ የሰፈረ ሰማይንም በስንዝሮ የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛኑ የለካ የእግዚአብሔርን ታላቅነት ይናገራል። ይህ አምላክ ግን ይህ ትልቅ አምላክ ከመታወቅ ያለፈ አምላክ በሰው ውስጥ መጥቶ ገብቶ እንደናድር እግዚአብሔር ሲናገረው ገርሞት ተደንቆ እዚህ ጋር ነቢዩ ሲናገርም እናያለን ማለት ነው። ግን ይህ ሆኗል። ክብር ለኢየሱስ ይሁን። ይሄ ትልቅ አምላክ በመካከላችን ገብቶ አድሯል። መዳን ለሰው ሁሉ የእግዚአብሔርን ክብር ማየት ሆኗል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ በገንቦ ውስጥ አሕዛብ በእግዚአብሔር ፊት በገንቦ ውስጥ እንዳለ ጠብታ ወይም በሚዛን ላይ እንዳለ አቧራ ይላል አሕዛቦችን። መቅደሱን ሰርቶ ጨርሶ እንኳን እግዚአብሔር እንዴት እኔ በሰራሁት በጣም የሚገርም ቤተ መቅደስ ነው ሰለሞን የሰራው። ግን ይሄ ስለ ሰዎች ደግሞ የሚናገረው ነቢዩ የሚናገረው በጣም በገንቦ ውስጥ ጠብታ አሕዛብ ሁሉ በገንቦ ውስጥ እንዳለ ጠብታ ሆኖ እኔ አንድ ሰው ምንድን ነኝ? አስባችኋል? ይህ አምላክ በእኔ ውስጥ ገብቶ ሳደር ክብር ለኢየሱስ ይሁን። በእናንተ ውስጥ ገብቶ ሳደር ክብር ለኢየሱስ ይሁን። ይሄ ትልቅ አምላክ ይሄ ኃያል አምላክ በእኛ ውስጥ ገብቶ አረፈ። ክብር ለኢየሱስ ይሁን። ቤተ መቅደሱ አደረገን። ክብር ለኢየሱስ ይሁን። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል ቆሮንቶስ ላይ። ይሄ ትልቅ አምላክ ገብቶ በእኛ አደረ። ክብር ለኢየሱስ ይሁን። ይሄ አምላክነቱን ዝቅ ያለው ሰዎች ብዙ ነገር እንዲሉት ያደረገው እሱ አምላክ አይደለም፣ እሱ ሰው ሆኖ በብዙ በሃይማኖት ጎራ ሆኖ ስለ ኢየሱስ ብዙ አይነት ስም እንዲወጣ ያደረገው እኛን እናንተን ለማዳን ነው፣ እኛን ለማክበር ነው፣ እኛን ለማንሳት ነው። ክብር ለኢየሱስ ይሁን። በአይን የማንገባውን በውስጣችን ገብቶ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያዳነን ስሙ ለዘላለም የተባረከ ይሁን። መጥምቁ ዮሐንስ ይሄን የትንቢቱን ቃል ሲናገር ይሄን የትንቢት ቃል ሲናገር በነቢዩ ኢሳይያስ የተጻፈውን ሲናገር የጌታን መንገድ አዘጋጁ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ የሰው ድምፅና አዛውክቱ ሁሉ ይሙላ፣ ተራራውን ኮረብታውን ሁሉ ዝቅ በል፣ ጠማማውም የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ሥጋ የለበሰው ሁሉ የእግዚአብሔርን መዳን ይያል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እዚህ ጋር የተናገራሉ ስለ ተራራው፣ ስለ ኮረብታው፣ ስለ ዝቅታው ከፍታ አይደለም። በሰዎች መካከል የነበረውን ልዩነት ነው። ማንም እኔ ልዩ ሰው ነኝ የሚል የለም። እኔ የተለየው ሕዝብ ነኝ የሚል የለም። አሁን ሁሉም ተስተካክሎ የእግዚአብሔርን መዳን ያያል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን አይሁድ የለም፣ አሕዛብ የለም፣ ምንም ልዩነት የለም። የእግዚአብሔር መዳን ለሁሉም ሆኗል። ክብር ለኢየሱስ ይሁን። ይሄ አምላክ የሆነው ሰው ሆኖ ወርዶ ኢየሱስ ክርስቶስ ያደረገው ይሄን ነው። ተራራው ዝቅ በል፣ ከፍታው ዝቅ በል፣ አዝቅቱም ይሙላ፣ ሁሉም የእግዚአብሔርን መዳን ይያል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያዳነን ስሙ ለዘላለም የተባረከ ይሁን። ከአምላክነቱ ዝቅ ብሎ ከሙላቱ ዝቅ ብሎ ሰው ሆኖ ሰው መሆን ማለት ተረዱ። አምላክ ሰው ሲሆን ሰው ያደረገው ግን እኛን ለማዳን ነው። በሰው እንኳን መካከል ያለውን ልዩነት ለማጥፋት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምንም የማንታየውን በቁጥር የማንገባውን እንዲህ ውብ ያደረገን ለሕያው ተስፋ ክብር ለኢየሱስ ይሁን። ይህን ያደረገልን ኢየሱስ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ ይሄ ቆላስይስ ላይ ለሰዎቹ እያላለው እሱ እግዚአብሔር ነው፣
እሱ አምላክ ነው። እሱ ፈጣሪ ነው። ዓለማትን በእጁ የያዘ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እሱ አምላክ ነው። በዘመናችን እያመለክን ከፍ እያደረግን ልኖረው የሚገባን አንድ እሱ ብቻ ነው። ስሙ ለዘላለም የተባረከ ይሁን። ግን እግዚአብሔር እንዲበራለን፣ እንዲያበራለን፣ እንዲገልጥልን፣ እሱን እንዲያሳየን እኛም እሱን ብቻ ትኩር ብለን እንድናይ እግዚአብሔር ጸጋውን ያብዛልን። አሜን። ጸጋውን ያብዛልን። በክብር ነበር የታዩት ሁለቱም። መጀመሪያ ያወራሁት ሐሳብ ማቴዎስ ወንጌል ቁጥር ምዕራፍ 17 ላይ ያለው አለዩአቸውም እና ጳውሎስ፣ ጴጥሮስ፣ ዮሐንስ ለሶስቱም ዳስ እንስራ ያሉት ለዩ አልቻሉም። በክብር ነበሩ። በዛ ሰዓት ዳመናው መጥቶ እስኪሸፍናቸው ድረስ በክብር እንደነበሩ ያ ሕግም በክብር እንደነበረ ይናገራል መጽሐፍ ቅዱስ። በሰዓቱ በጊዜው የከበረ እንደሆነ አሁን ግን እንዳልሆነ ቆሮንቶስ መጽሐፍ ላይ ይናገራል በግልጽ። ግን ሊለዩት አልቻሉም ነበር። ግን ለይቶ ሳል ትኩር ብሎ ሲያዩ ኢየሱስን ብቻ ነበር ያገኙት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኛም ብዙ የሚታየን ነገር ሊኖር ይችላል። ብዙ ቦታ የሚሰጠው ነገር ሊኖር ይችላል። ዛሬ ግን ኢየሱስን ብቻ እንድናይ ትኩር ብለን እሱን ብቻ እንድናከብር ትኩረታችን ኢየሱስ ክርስቶስ ብቻ እንዲሆን ነው እግዚአብሔር እየተናገረን ያለው። ማንም ሰው ሊከብር የሚገባው በአምልኳችን በእያንዳንዱ እንቅስቃሴያችን ልናከብረው ከፍ ልናደርገው የሚገባን አንድ ብቻ ነው። እሱም ኢየሱስ ነው። እሱ ፈጣሪ ነው። እሱ ከሁሉ በፊት ነው። እሱ አልፋ ነው፣ ኦሜጋ ነው። ዓለማትን ሁሉ ደግፎ የያዘ ነው። ክብር ለኢየሱስ ይሁን። በሱ ነው ተደግፈው ያሉት። በአምላክነቱ ነው ተደግፈው ያሉት። ክብር ለኢየሱስ ይሁን። እሱ በሙታን በኩር ነው። ድል ያደረገው ኢየሱስ ነው። ክብር ለእሱ ይሁን። ክብር ለእሱ ይሁን። ማንም ያልቻለውን የቻለው እሱ ነው። ከአብ ጋር ያስታረቀን እሱ ነው። ሰላምን ያወረደልን እሱ ነው። ከአብ ቁጣ ያረፍነው በእርሱ ነው። ክብር ለዘላለም ለእሱ ይሁን። ክብር ለዘላለም ለእሱ ይሁን። ያዳነን ስሙ ለዘላለም የተባረከ ይሁን። ልናከብረው ልናነቅሰው የሚገባው እሱ ብቻ ነው። በሕይወት ዘመናችን እውነት ካልበረልን እንድንጣጋ አትኩረን እንድናይ ነው የእግዚአብሔር ሐሳብ። እሱ ይገልጥልናል። እሱ ክርስቶስን ወይም ወልድን አብ ካልገለጠው በቀር ወልድን የማያውቅ የለም ይላል። ወልድም ካልገለጠው በቀር አብን ሊያውቅ የሚችል የለም ይላል ማቴዎስ ወንጌል። ስለዚህ እንዲገልጠን እንዲያባረልን ኢየሱስን እሱ ባከበረው ልክ እኛም እንድናከብረው እግዚአብሔር ጸጋውን ያብዛልን። አሜን። ጸጋውን ያብዛልን። እውነት ሰዎች ለኢየሱስ የሆነ ስፍራ ስም ምናምን ቢሰጡትም አብ ግን ያለ ልክ ከፍ አድርጎታል። መጽሐፍ ቅዱስ እንደሚናገረው ያለ ልክ ከፍ አደረገው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዝቅ ባለው ልክ ከፍ ብሏል። በቀኙ በግርማው ተቀምጧል። ክብር ለኢየሱስ ይሁን። ሊከብር የሚገባው እሱ ብቻ ነው። ልንነግስ የሚገባው እሱ ብቻ ነው። ልንኖርለት የሚገባው ለእሱ ነው። ክብር ለኢየሱስ ይሁን። ይመጣል ደግሞ ሊወስደን፣ ይመጣል ሊወስደን። በክብር እኛም እንሄዳለን ከእሱ ጋር። ክብር ለኢየሱስ ይሁን። በዘመናችን በሕይወታችን ሁሉ እሱን እናከብር። ትኩረታችን ሙሉ ነገራችን ለእሱ እንዲሆን እግዚአብሔር ጸጋውን ያብዛልን። ጸልየን እንጨርሳለን።